በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ተመልካቾቼ፣ አድማጮቼ እንደሰነበታችሁ። እንግዲህ ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት የተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። በአለፉት ጊዜያት ስለ ጾም እየተማርን ነው ያለ ነው። ዛሬ ደግሞ ቀጣዩን የጾም ትምህርት እንቀጥላለን ማለት ነው። ባለፈው እንዳየነው ይህ ወቅት የጾም ወቅት ነው። የጾም ወቅት ከመሆኑ የተነሳ ስለ ጾም ነው እየተነጋገርን የነበረው እና ጾም በጣም አስፈላጊ ዋና ነገር እንደሆነ እያየን ነው። ግን ደግሞ ጾም መፍትሄ እንዲያመጣ ካስፈለገ እግዚአብሔር በሚፈልገው በትክክለኛው መንገድ መጾም እንዳለበት ባለፈው እያየን ነበረ። ዛሬ አንድ ክፍል ከእግዚአብሔር ቃል አንድ ክፍል አነብና በተለይ በተለምዶ ስለሚጾሙ አንዳንድ ጾሞች እናያለን። በተለይ አብይ ጾም ስለሆነ አብይ ጾምን በተመለከተ እንግዲህ ስለሱ ጉዳይ እናያለን እና ምን ይላል መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በውኃ ወንዝ አጠገብ ጾም አወጁ። ንጉሡንም የአምላካችን እጅ በሚሿት ሁሉ ላይ ለመልካም ነው፣ ኃይሉና ቁጣው ግን እሱም በሚተው ሁሉ ላይ ነው ብለን ተናግረን ነበረና በመንገድ ካለው ጠላት ያድነን ዘንድ ጭፍራና ፈረሰኞችን ከንጉሡ ለምን ዘንድ አፍሬ ነበረና ስለዚህም ነገር ጾምን ወደ እግዚአብሔርም ለመን እርሱም ተለመነን ይላል። እግዚአብሔር አምላካችን ተባረከ። እንግዲህ ይሄ ዕዝራ የሚባለው ሰው የተናገረው ንግግር ነው ወይም የጻፈው ጽሑፍ ነው። በዚህ ጽሑፍ ውስጥ አንድ ልብ ማለት ያለብን ነገር አለ። ምንድን ነው ልብ ማለት ያለብን ነገር ካላችሁን፣ ዕዝራ በምርኮ ምድር የነበረ ሰው ነው፣ ግን እግዚአብሔር የሚፈልግ ሰው ነው። በጣም የታወቀ በእስራኤል ሕዝብ ዘንድ ከፍተኛ ቦታ ያለው ሰው ነው። በሚገርም ሁኔታ ስለ ዕዝራ ስናስብ የብሉይ ኪዳን መጻሕፍትን የሰበሰበ ሰው ነው ተብሎ ይታመናል። በተለይ የእስራኤል የብሉይ ኪዳን መጽሐፍ 24ቱ መጻሕፍት በእሱ የተሰበሰቡ፣ አንዳንዶቹ 22 ይላሉ፣ አንዳንዶቹ 24 ይላሉ። በእሱ የተሰበሰቡት ተብሎ ብዙ ሰዎች ይናገራሉ። በጣም የእግዚአብሔርን ሕግ የሚያውቅ የእግዚአብሔርን ሕግ የሚያነብ የሚያደርግም ሰው ጭምር ነው። ዝም ብሎ ሰው ሳይሆን የእግዚአብሔርን ሕግ የሚያነብ የሚያውቅ የሚያስተምርም ሰው ነው እና ይህን ያህል ከፍተኛ የሆነ ታዋቂነት ተሰሚነት ያለው ሰው ነው። ተሰሚነት ያለው ሰው ነው እና እሱ ነው አሁን ይህንን እየተናገረን ያለ እሱ ነው፣ ዕዝራ ነው። እና ዕዝራ ምንድን ነው የሚለው እንግዲህ ወደ ሀገራቸው እንዲመለሱ ሲፈቅድላቸው ወደ ሀገራቸው እየወጡ ነበረ እና እየወጡ ያሉ አንድ ነገር አሳሰባቸው። ምንድን ነው ያሳሰባቸው ከተባለ መንገዳቸው ምን እንደሚሆን፣ መንገዳቸው እንዴት መሄድ እንዳለባቸው ሲያስቡ በመንገዳቸው ሽፍቶች ይኖራሉ፣ የተለያየ ጠላት ይኖራል እና ከዚያ ጠላት ተጠብቆ ወደ ሀገሩ ለመግባት አሰበ እና እንግዲህ ንጉሡ ፈቅዶላቸው ነው የሚሄዱት። ግን ንጉሡ ፈቅዶላቸው ሲሄዱ ጠባቂ ያስፈልጋቸዋል። እዚያ እስከሚገቡ ድረስ በደህንነት እንዲገቡ የሚጠብቃቸው አካል ያስፈልጋል። ግን ይህንን ለማድረግ ዕዝራ አልፈለግም ወይም ደግሞ አፈረ። ምንድን ነው አምላካችን እግዚአብሔር በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቁጣው ግን እሱም በሚተው ሁሉ ላይ ነው ብሎ ተናግሮ ነበረ እና በመንገድ ጠባቂ ለመጠየቅ አፈረ። ስለ እግዚአብሔር ችሎታ፣ ስለ እግዚአብሔር ማዳን፣ ስለ እግዚአብሔር እርዳታ ተናግሮ አስተምሮ ሰብኮ፣ ነገር ግን ደግሞ ይረዳኛል እያለ ስለ አምላኩ ሲያወራ ቆይቶ እንደገና ደግሞ ከንጉሥ እርዳታን መጠየቅ፣ ከንጉሥ ሰራዊት ጥበቃን መጠየቅ ትንሽ አልተመቸውም እና ምን አለ? በአምላካችን ፊት ራሳችን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በውኃ ወንዝ አጠገብ ጾም አወጁ ይላል። በአምላካችን ፊት ራሳችን እናዋርድ ዘንድ ከእርሱም የቀናውን መንገድ እንፈልግ ዘንድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ ጾምን አወጅኳል።
ጾምን አወጅኩ። ምክንያቱም ከንጉስ ጥበቃ ከማግኘት፣ ከንጉስ እርዳታ ከማግኘት፣ ከንጉስ የሆነ ነገር ከማግኘት ወይም ደግሞ ለማግኘት ከመፈለግ ይልቅ በእግዚአብሔር ፊት እግዚአብሔርን መጠየቅ ፈለገ እና ለዚህ ምን አደረግኩ ነው የሚለው ጾምን አወጅኩ ይላል። ጾምን አወጅኩ። ምክንያቱም ለመጠየቅ ቅድም እንደነገርኳችሁ ስለ እግዚአብሔር ጥበቃ፣ ስለ እግዚአብሔር እርዳታ፣ ስለ እግዚአብሔር ደጋፊነት ተናግሮ አሁን ደግሞ ንጉሱን እባክህ እንደው የሚጠብቀን ሰራዊት ዘዝልን ብሎ ቢል ሸም ነው። ደግሞ ዝም ብሎ እንዳይሄድ ስጋት ተፈጠረበት። ንብረት አላቸው፣ ልጆቻቸው አሉ፣ ቤተሰብ አለ። ይህንን ሁሉ ይዘው ነው የሚሄዱት እና ለዚህ ሁሉ ኃላፊነት ለመውሰድ ትንሽ ፈራ እና ምንድን ነው ያደረገው? ጾም አወጀ እና በውሃ ወንዝ አጠገብ እንዲጾሙ ሰው ሁሉ ከእግዚአብሔር ዘንድ ወደ እግዚአብሔር እንዲለምን ጾም ታወጀ እና የሚገርም ነገር ነው። ስለዚህ ነገር ጾም ይላል። ስለምኑ? ስለ ንብረታቸው ደህንነት፣ ስለ ራሳቸው ደህንነት በሰላም ከዚያ ተነስተው ወደ ሀገራቸው እንዲገቡ እግዚአብሔር እንዲጠብቃቸው ጾሙ ታወጀና ሰዎች በአንድ ላይ ተሰብስበው በውሃ ወንዝ አጠገብ ጾሙ፣ ወደ እግዚአብሔርም ለመኑ። ደግሞ እግዚአብሔር ምን አለ የሚለው ተለመነ። ክብር ለእግዚአብሔር ይሁን። አያችሁ፣ በጾም በጸሎት በእግዚአብሔር ፊት መቅረብ እግዚአብሔር ጾምን እንዲሰማ፣ ጸሎት እንዲሰማ፣ ጾምንና ጸሎት እንዲቀበልና ለሕዝቡ ጥበቃ እንዲያደርግ፣ ለሕዝቡ እርዳታ እንዲያደርግ፣ ሕዝቡን በሰላም ወደ አሰበው ቦታ እንዲያደርሰው እግዚአብሔር ጥበቃ እንዲያደርግ ያደርጋል እና ጾም በጣም ዋና ነገር ነው። ይኸውላችሁ እኛ ብዙ ጊዜ ስለ ጾም ስናነሳ እየተናገርን ያለነው ነገር ጾም ትክክል አይደለም፣ መጾም የለበትም እያልን አይደለም። ጾም ግን እንደ እግዚአብሔር ቃል መጾም አለበት፣ እንደ እግዚአብሔር ቃል መሆን አለበት። ጾሙ ነው እያልን ያለነው። ይሄ ከሆነ እግዚአብሔር ምን ያደርጋል ከተባለ አስፈላጊውን ነገር ያደርጋል። ሰዎች በእግዚአብሔር ፊት ጾመው ጸልዮ ብቻ ጾም ጨረስ ብለው አይገድፉም። ወይም ደግሞ በቃ ጾማችን አበቃ ብለው አይቀመጡም። ከእግዚአብሔር የሚፈልጉትን ነገር ያደርጋል። እግዚአብሔር በሕይወታቸው ጣልቃ ይገባል። የሚፈልጉትን ነገር ይሰጣቸዋል። የሚፈልጉትን ነገር ያደርግላቸዋል። ስራ ያጡ በጾምና በጸሎት እግዚአብሔር ቢጠይቁት ስራ ያገኛሉ። የታመሙ በጾምና በጸሎት እግዚአብሔር ቢጠይቁት ይፈወሳሉ። የተቸገሩ በጾምና በጸሎት እግዚአብሔር ቢጠይቁት እግዚአብሔር ለችግራቸው መልስ ይሰጣል። ጥያቄ ያለባቸው የተለያየ መንፈሳዊም ጥያቄ ይሁን ስጋዊም ጥያቄ ቢሆን ያለባቸው ሰዎች ጾም ጸሎት አውጀው ልክ ዕዝራ እንዳደረገው ቢያደርጉ እግዚአብሔር ይሰማቸዋል። ለዚህ ነው ዕዝራ ስለዚህ ነገር ጾምናል፣ ስለኛ፣ ስለ ልጆቻችን፣ ስለ ንብረታችን የቀናውን መንገድ ለመፈለግ ምን አደረግን? ጾም አወጅናል። ስለዚህ ነገር ጾምን፣ ወደ እግዚአብሔርም ለመን። እግዚአብሔር ምን አደረግናል? ተለመነ። እግዚአብሔር ተለመነ። ስለዚህ እግዚአብሔር ስለተለመናቸው እነ ዕዝራ ከዚያ ምድር ተነስተው ወደ እስራኤል ምድር በሰላም ገቡ። ንብረታቸውም ነገር ሳይሆን፣ ልጆቻቸውም ነገር ሳይሆን፣ ቤተሰቦቻቸውም ነገር ሳይሆን የእግዚአብሔር ጥበቃ ሸፍኗቸው በጠላት ሳይጠቁ በመንገድ ካለ ጠላት ያድኑን ዘንድ ነው። በመንገድ ካለ ጠላት እግዚአብሔር ጠብቋቸው በሰላም ገቡ። ይሄ የጾምና የጸሎት ምንድን ነው ከተባለ ውጤት ነው። ለዚህ ነው እኛ ስትጾሙ ወይም ደግሞ የምትጾሙ ሰዎች ይሄ ነገር ገብቷችሁ ተረድቷችሁ መጾም አለባችሁ። ዝም ብላችሁ የተለመደ ጾም መጾም የለባችሁም። ዝም ብላችሁ የተለመደ ስርዓት መፈጸም የለባችሁም የምንለው ከዚህ የተነሳ ነው። እኔ እውነቴን ልንገራችሁ፣ ብዙ ጊዜ እንደ ኢትዮጵያ የሚጾምበት ሀገር የለም። ብዙ ጊዜ እንደ ኢትዮጵያ ብዙ ዋጋ የሚከፈልበት ሀገር የለም። ነገር ግን ጾምና ጸሎቱ ምንድነው ያመጣው ሲባል ያመጣው ነገር አይታወቅም። በዚህ ጾም ከእግዚአብሔር ይህንን ተቀበልን አትልም ቤተክርስቲያን። በዚህ ጾም እግዚአብሔር ይህንን ነገር ሰጠኝ አይልም። ብዙ ካህኑ በዚህ ጾም ጾሜ ይህን ነገር ከእግዚአብሔር ተቀበልኩ አይልም። የሚጸልይበት እንኳ ጉዳይ የለው። ይኸውላችሁ ጾም ሲታወጅ የሚጸለይበት ጉዳይ መኖር አለበት። ጾም ብዙ ጊዜ የሚሰራው ጾም ጠቃሚ የሚሆነው ከጸሎት ጋር ሲሆን ሰዎች የሚጸልዩበት ጉዳይ መኖር አለበት። ለምሳሌ ይህ ትልቅ ኬዝ ነው። ይኸውላችሁ ሰዎች ሲወጡ በመንገድ ስጋት አላቸው። በመንገድ የሚያስፈራቸው ነገር አለ። በመንገድ የሚያገኛቸው ነገር ምን እንደሆነ አያውቁም። ስለዚህ ምን ያስፈልጋቸዋል ከተባለ እግዚአብሔር ጥበቃ ያስፈልጋቸዋል። ንብረቶቻቸው ተጠብቀው እንዲደርሱ፣ ቤተሰቦቻቸው ተጠብቀው እንዲደርሱ፣
በሰላም ወጥተው በሰላም እዚያ ቦታ እንዲደርሱ የእግዚአብሔር ጥበቃ ያስፈልጋል። ይህንን የእግዚአብሔርን ጥበቃ ለማግኘት እዝራ የወሰደው እርምጃ ምንድን ነው ከተባለ መጾም። ክብር ለእግዚአብሔር ይሁን። በዚህ ምክንያት ወደ አሰቡት ቦታ ሊደርሱ ወደፈለጉበት ቦታ በሰላም ደረሱ። ለምን ሲባል እግዚአብሔር ተለመናቸው። ለምን ሲባል እግዚአብሔር ከነሱ ጋር አብሮ ወጣ። ጠላቶቻቸውን አሳልፎ ከጠላቶቻቸው ጠበቃቸው። ጠላቶቻቸው በእነሱ ላይ ምንም እንዲያደርጉ እግዚአብሔር አልፈቀደም። ይኸውላችሁ ብሉይ ኪዳን ላይ ጾምና ጸሎትን ስናየው ትልቅ መሳሪያ ነው። ትልቅ መሳሪያ። በዚህ አጋጣሚ በየትኛውም ሃይማኖት ያላችሁ ሰዎች በዚህ ጊዜ በተለይ በሁለቱ ትልቅ ሃይማኖቶች ጾም እየተካሄደ ነው ያለው። ስለዚህ ጾም የምታደርጉ ከሆነ የማታውቁትን ጾም አትጾሙ። ዓላማ የሌለው ጾም አትጾሙ። ዓላማ ያለው መሆን አለበት። ሌላ ታሪክ ልጨምርላችሁ። በመጽሐፈ አስቴር ምዕራፍ 4 ላይ አንድ ታሪክ እናገኛለን። ይህ ታሪክ ምን መሰላችሁ? ምዕራፍ 4 ከቁጥር 10 ጀምሮ እንደዚህ ይላል። አስቴርም አክራትዮስን ተናገረችው፣ ለመርዶክዮስም እንዲህ የሚል መልእክት ሰጠችው። የንጉሱ ባሪያዎች በአገሮች የሚኖር ሕዝብ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉስ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሱ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሱ ለመግባት ይህን 30 ቀን አልተጠራሁም። ምን ሆነ መሰላችሁ? አንድ ታሪክ ከፍ ብዬ ላንብላችሁ። አስቴር የምትባል በምርኮ ምድር የምትኖር በአርጤክስስ ዘመነ መንግስት የምትኖር ሴት ነበረች። መርዶክዮስ የሚባል አጎቷ በዚህ ያለ እሱ ያሳደጋት። እሷ በሆነ አጋጣሚ ወደ ቤተ መንግስት ገብታለች እና በዚህ ላይ እያለች አይሁድ ከምድር እንዲጠፋ የአይሁድ ህዝብ እንዲጠፋ አዋጅ ወጣ። አስቴር ምዕራፍ 3 ከቁጥር 8 ጀምሮ ሐማም ንጉሱን አርጤክስስን አንድ ህዝብ በአሕዛብ መካከል በመንግስት ሀገሮች ሁሉ ተበትነዋል። ህጋቸውም ከህዝቡ ሁሉ ህግ የተለየ ነው። የንጉሱን ህግ አይጠብቁም። ንጉሱም ይተዋቸው ዘንድ አይገባውም። ንጉሱ ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉሱ ግምጃ ቤት ያገቡ ዘንድ 10,000 መክሊት ብር የንጉሱን ስራ በሚሰሩት እጅ እመዝናለሁ አለ። አንድ ህዝብ አለ። ይህ ህዝብ በንጉሱ ህዝብ መካከል ነው ያለው እና ህጋቸው እንደ ንጉሱ ህግ አይደለም። የንጉሱን ትእዛዝ የንጉሱን ህግ አይጠብቁም። ስለዚህ ይህ ህዝብ መጥፋት አለበት የሚል ሐሳብ ለንጉሱ አቀረበ እና ደግሞ ወጪውን እኔ ስፖንሰር አደርጋለሁ። ይህ ህዝብ ሲጠፋ የሚወጣውን ወጪ ይህንን ለማጥፋት የሚወጣውን ወጪ እኔ ስፖንሰር አደርጋለሁ ብሎ ለንጉሱ ሐሳብ አቀረበ። ንጉሱ ቢፈቅድ ብሎ ነው ያቀረበው። ከዚያም ቁጥር 10 ላይ ሄዳችሁ ታነቡ። ንጉሱም ቀለበቱን ከእጁ አወለቀ፣ ለአይሁድም ጠላት ለአጋጋዩ ለሐመዳይቱ ልጅ ለሐማ ሰጠው። ንጉሱም ሐማን ደስ የሚያሰኝን ነገር ታደርግባቸው ዘንድ ብሩም ህዝቡም ለአንተ ተሰጥቷል። ተመልከቱ፣ የፈለገህን አድርግ ብሎ በዚህ ህዝብ ላይ ይሄ የመንግስቴን የሚቃረን ህጌን የማይታዘዝ እንደዚህ አይነት ህዝብ ካለ በዚህ ህዝብ ላይ የፈለገውን ታደርግ ዘንድ ምን ብያለሁ፣ ብሩም ስልጣኑም ለአንተ ተሰጥቷል ብሎ ነገረው። ከዚያ ቁጥር 12 ላይ በመጀመሪያው ወር ከወሩም በ13ኛው ቀን የንጉሥ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 ሀገሮች በየሀገር ወዳሉ ሹማምንት አለቆች ወደ አሕዛብ ሁሉ ገዢዎች እንደየቋንቋቸው በንጉሱ በአርጤክስስ ቃል ሐማ እንዳዘዘ ተጻፈ። በንጉሱ ቀለበት ታተመ። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆቻቸውን፣ ሽማግሌዎቻቸውን፣ ህፃናቶቻቸውን፣ ሴቶቻቸውን በአንድ ቀን ያጠፉ ዘንድ ይገድሉ ዘንድ ይደመስሱ ዘንድ ምርኳቸውን ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሱ ሀገሮች ሁሉ ተላኩ። ተመልከቱት። በጣም የሚገርም ነው። ይሄ አስቡት ምን አይነት አዋጅ እንደሆነ። ምን ይላል? በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆቻቸውን፣ ሽማግሌዎቻቸውን፣ ህፃናቶቻቸውን፣ ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱ ዘንድ ምርኳቸውን ይዘርፉ ዘንድ ደብዳቤ በመልእክተኞች ወደ ንጉሱ ሀገሮች ሁሉ ተላከ። በዚያ ቀን ይዘጋጁ ዘንድ የደብዳቤው ቅጅ በየሀገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞችም በንጉሱ ትእዛዝ እየቸኮሉ ሄዱ። አዋጅን በሱሳ ግንብ ተነገረ። ንጉሱና ሐማ ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ተደናገጠች ነው። አያችሁ፣ ይሄ አዋጅ ታወጀ። በየትኛውም ቦታ አዋጅ ታወጀ እና ይህንን አዋጅ ካወጁ በኋላ ንጉሱና ሐማ ሊጠጡ ተቀመጡ። ከተማይቱ ግን ተደናገጠች።
ምክንያቱም ይጥፉ ነው የሚለው። የሚገርም እኮ ነው። ልጆቻቸው፣ ሽማግሌዎቻቸው፣ ህፃናቶቻቸው፣ ሴቶችን በአንድ ቀን ይህ አዋጅ ታወጀ። እንግዲህ ይህ አዋጅ ሲታወጅ ከምድር በታች ለዚህ ህዝብ የሚደርስ ይህንን ህዝብ የሚያግዝ ማናል? ምንም የለም። በቃ ምንም የለም። ይህንን ሊረዳ የሚችል ይህንን ሊያስቀር የሚችል ይህንን ሊያተርፍ የሚችል ምንም ነገር የለም። ምዕራፍ 4 ቁጥር 1 ላይ ሄዳችሁ ስታነቡ መርዶክዮስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱ መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ። ማቅም ለብሶ በንጉሱ በር መግባት አይገባም ነበረና እስከ ንጉሱ በር አቅራቢያ መጣ። የንጉሱ ትእዛዝና አዋጅ በደረሰበት ሀገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ልቅሶ፣ ዋይታ ሆነ። ብዙዎችም ማቅና አመድ አነጠፉ። ተመልከቱት። በጣም የሚገርም ነው ወገኖች፣ በጣም የሚገርም ነው። ምን አይነት ከባድ ነገር እንደሆነ አስቡ። ምን አይነት ከባድ በቃ መጥፋት አለበት ተባለ። መርዶክዮስ ይህንን ሰማ። ይህንን ሲሰማ በቃ ልብሱን ቀደደ፣ ማቅ ለበሰ፣ አመድ በራሱ ላይ ነሰነሰ፣ ጮኸ። በቃ ታላቅ ጩኸት ጮኸ። ወደ ንጉሱ መጣ። ግን ወደ ውስጥ መግባት ስለማይቻል እስከ በራፍ ድረስ መጣ፣ በዚያ ተቀመጠ። ይህንን የሰሙ አይሁድ ሁሉ ምን አደረጉ ነው የሚለው? ሐዘን ሆነ፣ ጾም ሆነ፣ ልቅሶ ሆነ፣ ዋይታ ሆነ። ብዙዎችም ማቅና አመድ አነጠፉ። አመድ አነጠፉ እላችሁ። ለዚህ ህዝብ ከእግዚአብሔር እርዳታ ካልመጣ በስተቀር ምድር ላይ ያለው ነገር በሙሉ አልቋል፣ አብቅቶ አይሁድ መጥፋት አለበት ይላል። ደግሞ የሚገርማችሁ ነገር ይህ ውሳኔ አይሻርም። ይህ ውሳኔ አንድ ጊዜ የአሕዛብ ነገስታት ውሳኔ ካቀረቡ ይህ ውሳኔ አይሻርም። ይህንን ያደረገው ሐማ በተንኮል ነው። ተንኮሉ ምንድን ነው? መርዶክዮስ የሚባለው ሰው ለሐማ አይሰግድም ነበር። እንግዲህ የነገስታት ባለስልጣናት ሲገቡና ሲወጡ እዚህ አካባቢ ያለ ሰው ሁሉ ይሰግዳል። ከነሱ የሆነ ነገር እየፈለገ የነሱን እርዳታ የነሱን ነገር እየፈለገ ይሰግዳል። ጎንበስ ቀና ይላል። መርዶክዮስ ግን ይህንን አያደርግም። ይህንን የማያደርግበት ምክንያቱ ምንድን ነው ከተባለ አይሁድ ነው፣ የእግዚአብሔር ህዝብ ነው። የእግዚአብሔር ህዝብ ነው፣ እግዚአብሔርን የሚያውቅ ነው። ከአምላኩ ውጭ ለሌላ አይሰግድም። ህጉ ምን ይላል መሰላችሁ? የእስራኤል ህግ ወይም ደግሞ እግዚአብሔር ለእስራኤል የሰጠው ህግ በዘጸአት ምዕራፍ 20 ቁጥር 4 ላይ ላችሁ ስታነቡ በላይ በሰማይ ካለው በታች በምድር ካለው የማናቸውንም የተቀረጸ ምስል ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው። ለማናቸውም የማናቸውም የተቀረጸ ምስል ወይም ለማናቸውም ነገር አትስገድ፣ አታምልክ ነው የሚለው። ስለዚህ ይህ ህግ አለ። ይህ ህግ ስላለ የአይሁድ ህዝብ የእግዚአብሔር ህዝብ ከአምላኩ ውጭ ለማንም አይሰግድም። ስለዚህ እሱ እንደ ማንኛውም ሰው እንዲሰግድለት ይፈልጋል። እሱ ደግሞ ይህንን ማድረግ አይችልም። አምላኩን ያመልካል፣ ለአምላኩ ይሰግዳል። በሱ ምክንያት እሱ አልሰገደልኝም በሚል ምክንያት ይኸውላችሁ፣ አንድ ሰው መግደል በጣም ቀላል፣ አንድ ሰው መግደል በጣም ቀላል፣ አንድ ሰው ማጥፋት በጣም ቀላል ነው። ግን ይኸውላችሁ በአንድ ሰው ምክንያት ዘር ለማጥፋት መነሳት ይሄ በጣም ከባድ ነው። በጣም ከባድ ነው። ዘር እንዲጠፋ ነው አዋጅ የወጣው። አይሁድ የሚባል ዘር ከምድር ላይ እንዲጠፋ በ127 ሀገር ላይ ነው አርጤክስስ የነገሰው። ስለዚህ በ127 ያሉ ሀገሮች ያሉ አይሁዶች በሙሉ እንዲጠፉ ነው። ይሄ ደግሞ የሚሆነው በአንድ ቀን ነው። በአንድ ቀን በተመሳሳይ ሰዓት። በጣም የሚገርም ነው ወገኖች፣ በጣም የሚገርም ነው። ለዚህ መፍትሄ ከሰማይ ካልመጣ በስተቀር ከምድር መፍትሄ የለም። ብዙ ጊዜ የዘር ማጥፋት ስራዎች ይደረጋሉ በዓለማችን፣ በሀገራችን ይደረጋል አንዳንድ ጊዜ እና ይሄ ትክክል አይደለም። ሰዎች ከአንድ ሰው ጋር ሊጣሉ ይችላሉ። ሰዎች በሆነ ሰው ሊበደሉ ይችላሉ። ግን ያ ሰው በደለ ተብሎ ያን ዘር ለማጥፋት ማሰብ በጣም ከባድ ነው። ታውቃላችሁ ከጥቂት ጊዜ በፊት አፍሪካ ሩዋንዳ ላይ ሁቲና ቱሲ የሚባሉ ሁለት ጎሳዎች ተጣልተው ከፍተኛ የሆነ እልቂት ተካሄደ። የዘር ማጥፋት ፕሮግራም ተካሄደ። ይህ በጣም ከባድ ነው። እንዴት እንደጎዳቸው ልነግራችሁ አልችልም። የጸቡ መነሻ በጣም ጥቂት እንደነበረ ነው የሚነገረው። ግን በዚያ ተነስተው ከፍተኛ የዘር ማጥፋት ተካሄደ። ብዙ ሀገሮች ላይ ይካሄዳል። እኛም ሀገር እንደዚህ አይነት ነገር ይካሄዳል። አንድ ሰው አጥፍቶ ብዙ ሰው እንዲገደል ይደረጋል። ይህ ሀሳብ መወገድ አለበት። በዚሁ አጋጣሚ እኔ መናገር የምፈልገው
የሆነ ሰው ተሰራ ተብሎ አንድ ዘር ለማጥፋት መታሰብ የለበትም። የሆነ ሰው የሆነ ነገር አደረገ ተብሎ ምንም ያላደረገውን ሰው ከዚያ ተነስቶ ለማጥፋት መሞከር ይሄ ጤናማነት አይደለም። በጣም ከባድ ነው። በጣም ነውር ነው። በጣም ነውር ነው። በዚህ አጋጣሚ በሀገራችን ያላችሁ ይሄ የጦር የምትዋጉ ሰዎች፣ በሀገራችን ያላችሁ የሆነ የተጎዳንበት አለን ብላችሁ የምታስቡ ሰዎች አማራም ሁኑ ኦሮሞ ዘር ለማጥፋት መታሰብ የለበት። ይሄ ከባድ ነው። ያጠፋው አንድ ሰው ከሆነ ያ ሰው በሕግ መጠየቅ አለበት። ያጠፉ ሁለት ሰዎች ከሆኑ እነዚያ ሰዎች በሕግ መጠየቅ አለባቸው። አንድ ሰው አጥፍቷል ተብሎ ግን አንድን ሰው የአንድን ብሔር ለማጥፋት መሞከር ትክክል አይደለም። ይሄ እግዚአብሔርን ያሳዝናል፣ በሕግም ያስጠይቃል። እንደዚህ ነው። ምናልባት እንደዚህ አይነት ችግር ደግሞ እየተደረገባችሁ ያላችሁ ሰዎች ካላችሁ ከዚህ ትምህርት መውሰድ አለባችሁ፣ ከዚህ መማር አለባችሁ። እነዚህ ሰዎች ከምድር መፍትሄ የላቸው፣ ደግሞ መጥፋት ነው ያለባቸው። ምክንያቱም የተደራጀ ኃይል የላቸው፣ ምርኮኛ ናቸው፣ በተለያየ ዓለም ተበትነዋል፣ የሚረዳቸው አካል የለም፣ ምንም መፍትሄ የለም ከምድር ነው። ግን የሚገርማችሁ ነገር ባሉበት ቦታ ሁሉ ወደ እግዚአብሔር ጩሁ፣ ባሉበት ቦታ ሁሉ ወደ እግዚአብሔር ጩሁ። ልብሳቸውን ቀደዱ፣ ማቅ ነሰነሱ። ከዚያ ወደ እግዚአብሔር በቃ እሪ አሉ፣ ጮታሉ። በየቦታው ጾም ታወጀ፣ ልቅሶ ሆን፣ መላቀስ ሆን። በዚህ ጊዜ አስቴር የምትባል አንዲት አይሁዳዊት ወደ ቤተ መንግስት ገብታ ነበር እና ወደ ቤተ መንግስት የገባችበት መንገድ በውበቷ ነው። በውበቷ ምክንያት ተመርጣ ነው የገባችው። ግን ቁጥር 4 ላይ የአስቴር ደንገጥሮቿ ጃንደረቦቿ መጥተው ነገሯት። ንግስቲቱ እጅግ አዘነች። ማቁን ለውጦ ልብስ ይለብስ ዘንድ ለመርዶክዮስ ሰደደችለት ነው። እርሱ ግን አልተቀበለም። በቃ እርሱ ግን ልብስ አልነበረም ጥያቄ፣ ልብስ አልነበረም ጥያቄ። እሷ አጎትሽ በቃ ልብሱን ቀዶ ማቅ ለብሷል፣ አመድ ነስሷል፣ በንጉሱ በራፍ ላይ ተኝቷል፣ ወድቋል ብለው ሲነግሯት እሷ ልብስ ያጣ የተቸገረ መስሏት ልብስ ላከችኝ። እሱ ግን ልብስ አልነበረም ችግሩ። እሱ ግን የህዝቡ ጉዳዩ ነበር። የህዝቡ ችግሩ ነበረ። ከዚህ የተነሳ ያለው አማራጭ ምንድነው? ኖ አለ፣ ልብስ አይደለም አለ። የሆነውን ነገር ግን ነገራት። የአይሁድ ሊጠፋ እንደተወሰነበት አዋጅ እንደታወጀ፣ ንጉሱ ሃማ ደግሞ ይህንን ለማድረግ እንደተነሳ፣ ለንጉሱ ይህንን ማስፈጸሚያ ብር እንዳቀረበ ይህንን ነገራት። ስለዚህ ምናልባት እግዚአብሔር ወደ ቤተ መንግስት ያስገባሽ በዚህ ቀን ህዝብሽ እንድትታደግ ሊሆን ይችላል። ስለዚህ የሆነ ነገር ማድረግ አለብሽ፣ የሆነ ነገር ማድረግ አለብሽ። ይህንን ጊዜ ቸል ብለሽ ብታይ እግዚአብሔር ለአይሁድ ከሌላ ቦታ መዳን ያደርግላቸዋል። አንቺና የአባትሽ ቤት ግን በዚህ ህዝብ መካከል ከእንግዲህ በኋላ እድል ፈንታ የላችሁም። በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ንግስቲቱ ደነገጠች፣ የምታደርገው ግራ ገባት። ደግሞ በእነዚህ ጊዜያት በዚህ ወቅት ወደ ንጉሱ አልገባችም። የጥንት ነገስታት ምን ልምድ አላቸው መሰላችሁ? የሚፈልጉትን ሰው አስጠርተው ነው የሚያስገቡት። ማንም ሰው ዝም ብሎ ዘው ብሎ አይገባም። ማንም ሰው ኢቭን ንግስቲቱ ብትሆን ሌላም የንጉሱ የቅርብ አዛዥ ቢሆን ካልተጠራ አይገባም። ሳይጠራ ከገባና ዘንጉን ካልዘረጋለት ወዲያውኑ ወታደሮቹ መጥተው ያንን ሰው ሊገሉት ይችላሉ፣ ሊያስወግዱት ይችላሉ። ምክንያቱም የንጉሱን ሕግ ተላልፏል፣ የንጉሱን ሕግ ጥሷል። እንደ ንጉሱ ስርዓት አይደለም የገባል። ስለዚህ እሷም አልተጠራችም። ለ30 ቀን ያህል ሳትጠር ሚስት ነች። ቢያንስ በየቀኑ መግባት ነበረባት፣ ወይ በ2 ቀን በ3 ቀን መግባት ነበረባት። አልገባችም። ለ30 ቀን ያህል አልተጠራችም እና ይሄ ነገር ለሷ በጣም አዳጋ ነው። አሁንም ይጥራት አይጥራት ንጉሱ አይታወቅም። ስለዚህ ምን አመጣች? በጣም የሚገርመው ነገር ምን የሚል ሐሳብ እንትን አለች። አስቴር የሚለው ቁጥር 15 ላይ 4 ቁጥር 15 ላይ ዳችሁ ታደቡ። አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀን ሌሊቱንና ቀኑን አትብሉ አትጠጡ። እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ ገባለሁ፣ ብጠፋም እጠፋለሁ። ተመልከቱት። መጀመሪያ ለንጉስ ለመርዶክዮስ ምንድን ነው ያለችው? ሂድና በሱሳ ግንብ አካባቢ ያው እነሱ አሉበት ንጉሱ አለበት አካባቢ በሚኖረው በአይሁድ ሕዝብ መካከል ጾም አውጁ። 3 ቀንና 3 ሌሊት ጾሙ፣ አትብሉ አትጠጡ። እኔና ደንገጥሮቼ እሷንም የሚያገለግሏት ማለት ነው፣ እኛም እንዲሁ እናደርጋለን።
ከ3 ቀን በኋላ ወደ ንጉሱ ገባለሁ። ያለ ሕግ ቢሆን ምንም ያለ ሕግ ቢሆን ወደ ንጉሱ ገባለሁ። ብጠፋ ምን ላለሁ እጠፋለሁ። ወሰነች። ግን እሷ ወስና እኔ ንግስት ነኝ፣ ንጉሱ ይሰማኛል፣ ምን ችግር አለ ብላ ያንን ያላትን ቀረቤታ ተጠቅማ አለች። ይሄ ከባድ ኢሹ ነው። ከሰማይ መፍትሄ ያስፈልገዋል። ለዚህ ደግሞ ምን ያስፈልጋል ከተባለ ጾም ጸሎት ያስፈልጋል። ለዚህ ነው አንተ በሱሳ ግንብ አካባቢ ያሉ አይሁድ ሁሉ ቁሙ፣ ጸልዩ፣ 3 ቀን አትብሉ አትጠጡ። እኔና ደንገጥሮችም እንደዚህ እናደርጋለን። የሚገርም ነው። ሰው እያስቆመች እሷ ለመብላት አልወሰነች። እሷን በራሷ ላይ አወጀች። የሚያገለግሏት ሰዎች ሁሉ ከእርሷ ጋር እንዲጾሙ ወሰነች። ስለዚህ በዚህ መንገድ መጾም መጸለይ ያለበት። ከዚህ በኋላ ምን አደርጋለሁ? ይህንን አደርጋለሁ አለችው። መርዶክዮስም እንዳለችው አደረገ። ጾም ታወጀ። ከጾሙ በኋላ ግን ምን ሆነ መሰላችሁ? ምዕራፍ 5 ላይ ዳችሁ ስታነቡ በ3ኛው ቀን አስቴር ይላል ልብሰ መንግስቷን ለብሳ በንጉሱ ቤት ትይዩ በንጉሱ ቤት በውስጠኛው ወለል ቆመች። ንጉሱም በቤቱ መግቢያ ትይዩ በቤተ መንግስቱ ውስጥ በንጉሱ ዙፋን ላይ ተቀምጦ ነበር። ንጉሱም ንግስቲቱን አስቴር በወለል ላይ ቆማ ባየ ጊዜ በዓይኑ ሞገስ አገኘች። ክብር ለእግዚአብሔር። ንጉሱም በእጁ የነበረውን የወርቅ ዘንግ ለአስቴር ዘረጋላት። አስቴርን ቀርባ የዘንጉን ጫፍ ነካች። ንጉሱም ንግስት አስቴር ሆይ የምትለምኚኝ ምንድን ነው? የምትሺው ምንድን ነው? እስከ መንግስቴ እኩሌታ እንኳ ቢሆን ሰጥሻለሁ። ክብር ለእግዚአብሔር። አያች ስራ ተሰራ። መጀመሪያ ስራው ምንድን ነው ከተባለ ጾምና ጸሎት። ንጉሱ አያውቅም፣ እንደተሰራ አያውቅም። ስትገባ ሲያያት በንጉሱ ፊት ሞገስ አገኘች። የወርቁን ዘንግ ዘረጋላት ይላል። ከዚያ ሄዳ የዘንጉን ጫፍ ያዘች። ከዚያ ንጉሱ ምን አለ? ንግስት አስቴር ሆይ የምትለምኚኝ ምንድን ነው? የምትሺውስ ምንድን ነው? እስከ መንግስቴ እኩሌታ እንኳ ቢሆን ሰጥሻለሁ። አያችሁ፣ ከሰማይ መፍትሄ ሲመጣ ምድር ያለው አካል ይታዘዛል። ሰማይ ሲሰማ ምድር ይታዘዛል። ለዚህ ነው ጾም ጸሎት በጣም ወሳኝ ነው፣ በጣም አስፈላጊ ነው። መጾም አለበት፣ መጸለይ አለበት። ግን ዝም ብሎ ግን መሆን የለበት፣ ያለ ዓላማ ግን መሆን የለበት። አያችሁ፣ እነዚህ ሰዎች እንዲጾሙ ያደረጋቸው ነገር ነበር። እኒህ ሰዎች እንዲጸልይ ያደረጋቸው ነገር ነበር። ከዚያ ታሪኩን ለማሳጠር እናንተ ክፍሉን አንቡት፣ 4ን 5ን አንቡ። ከዚያ ንግስቲቱ ሃማን እና ንጉሱ ወደ ግብዣ እንዲመጡ ግብዣ አዘጋጅቻለሁና ወደ ግብዣ እንድትመጡ ብላ ጠየቀች። በጣም የሚገርም ነው። ሃማ እኮ የአይሁድን ሕዝብ ለማጥፋት የተነሳ ሰው ነው። ሴትዮዋ ራሱ ምን አይነት ጥበበኛ ሴት እንደሆነች፣ ምን አይነት አስተዋይ ሴት እንደሆነች ይገርመኛል። ንጉሱን ብቻ ና ማለት ትችላለች፣ ግን ሃማና አንተ አለች። ጠላቷ እንዲበላ፣ ጠላቷ እንዲጠጣ፣ ሕዝቧን ለማጥፋት የወሰነ የአካል እንዲበላ። ይህንን ሲያዋኑ ሰዎች እርግጠኛ ነኝ ምን እየሰራች ነው? እንዴት እኛን ሊያጠፋ እየጣረ እኛን ሊያጠፋ አዋጅ አሳውጆ ለዚያ የሚያስፈልገውን ወጪ መድቦ እንድንጠፋ እየሰራ እያለ እንዴት ትጠራዋለች ሁሉ ብለው ሊያስቡ ይችላል። ግን እሷ ስራ ሰርታ ነበር። ክብር ለእግዚአብሔር ይሁን። በአይሁድ ሕዝብ ላይ የአይሁድን ሕዝብ ማጥፋት እንዳይችል ከሰማይ አምላክ ከእግዚአብሔር ፊት ሞገስ አግኝታ ነበር። አስቀድማ በጾም በጸሎት በእግዚአብሔር ፊት ቀርባ ነበር። ከዚህ የተነሳ ቢመጣ ቢበላ ምንም ያመጣው ለውጥ የለም። እንዲያውም በሚገርም ሁኔታ ፍርዱ እሱ እያለ እየሰማ እንዲፈጸም ፈልጋለች። ስለዚህ በሉ ጠጡ ሄዱ። በሉ ጠጡ። ግን በልተው ከጠጡ በኋላ ምን አለ? ንጉሱ ጠየቃት። አሁንም ምንድነው የምትፈልጊው አለ። ምንድነው የምትፈልጊው አለ። አስቴርም ነገ ደግሞ ነው አለችው። ነገ ደግሞ ነው። በጣም ይገርም ነው። ነገ ደግሞ ነው። ንጉሱን አብረህ ደር አላለችው፣ ምንም አላለችው። ነገ ደግሞ ነው። ሃማና አንተኑ ነገ ደግሞ አለችው እና ደስ ብሎት ወጥቶ ሄደ ሃማ። ንጉሱም ሄዱ ለነገ ቃል ገብተው። ከዚያ ሃማ ወደ ቤቱ ሄደና ንግስቲቱ አስቴር ከንጉሱ ጋር እንደጠራችው ከሱ ውጭ ሌላ የመንግስት ባለስልጣን እንዳልጠራች፣ ነገር ግን እዚያ በመጠራቱ በቃ እንዴት እንደከበረ ተናገረ። ደስ አለው። ከዚያ ይሄንን ለቤተሰቡ አማከረ። ግን ይሄ ሁሉ ከሆነ በኋላ አንድ ነገር አቀረበ። ምን ዋጋ አለው? ይሄን ሁሉ ክብር አግኝቼ ምን ዋጋ አለው? ሃማን መርዶክዮስን እዚያ ካየው፣ መርዶክዮስን እዚያ ካየው ምን ዋጋ አለው አለ እና መካሪዎች መጡ፣ መከሩት።
ምን መከሩት መሰላችሁ? 52 ክንድ ያለው እንጨት አዘጋጅ እና በዚያ ማንን ትሰቅላለህ? መርዶክዮስን ትሰቅላለህ አሉት። እውነታችሁን ነው አለ። ግንዱን አዘጋጀ። ምን አለ እና እሱ እዚያ ግንድ እያዘጋጀ ከነገስታቱ ጋር ከአማካሪዎቹ ጋር እየተማከረ እያለ ነገር ግን ደግሞ እግዚአብሔር እዚህ ንጉሱን እንቅልፍ ነሳው እና ንጉሱ እንቅልፍ ነሳውና መዝገብ ሲያገላብጥ ምን አገኘ መሰላችሁ? መርዶክዮስ ለንጉሱ ውለታ ውሎ ነበር እና ለዚያ ውለታ ምንም አልተደረገለት እና ይሄንን አገኘና ግን ምን ተደርጎለታል ብሎ ሲጠይቅ ምንም አልተደረገለትም። ምንም አልተደረገለትም። ስለዚህ ለዚህ ሰው የሆነ ነገር መደረግ አለበት ብሎ እያሰበ ያለ ሃማን መርዶክዮስን ለማሰቀል ሃማ በነጋው ሌሊት ገስግሶ እዚያ ሄደ እና እዚያ ሲገባ በአዳራሽ ውስጥ ማን አለ ሲባል ሃማ አለ ተባለ። ግባ በሉታል። ከዚያ ግባ በሉት ተብሎ ገባና በሚገርም ሁኔታ ከገባ በኋላ ምን አለ መሰላችሁ? ምዕራፍ 5 ቁጥር 6 ላይ ሃማም ገባ፣ ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለ። ሃማም በልቡ ንጉስ ከኔ ይልቅ ማንን ያከብር ዘንድ ይወዳል? እኔ ነኝ፣ በቃ ታላቁ ሰው እኔ ነኝ፣ ቦታ ያለው ለኔ ነው፣ ስፍራ ያለው ለኔ ነው። ስለዚህ ከኔ ውጪ ማንን ሊያከብር ይችላል? ስለዚህ በቃ የሚፈልገውን ነገር ሁሉ ተናገረ። ምን አለ መሰላችሁ? ቁጥር 8 ላይ ንጉሱ የለበሰው የክብር ልብስ ንጉሱ የተቀመጠበት ፈረስ ይምጣለት፣ የንጉሱም ዘንድ በራሱ ላይ ይደረግ፣ ልብሱንና ፈረሱን ከንጉሱ አዛውንት በዋነኛው እጅ ያስረክቡት፣ ንጉስ ያከብረው ዘንድ የሚወደውን ሰው ያልብሱት፣ በፈረሱ ላይ አስቀምጠው በከተማይቱ አደባባይ ያሳልፉት፣ በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ተብሎ አዋጅ ይነገራል። አያችሁ፣ እግዚአብሔር የተባረከ። ጠላት ተመልከቱት እንዴት እንደሚያዝ። እግዚአብሔር አንዳንድ ጊዜ ይውላችሁ ለኛ የሚደረገውን ነገር በጠላት አፍ ነው የሚያስነግርልን። በጠላት አፍ ያስነግርልናል። ለኛ መሆን ያለበትን፣ ለኛ መደረግ ያለበትን፣ ለኛ እንዲደረግ ያለውን ነገር በጠላት አፍ ያስነግርልናል። እና ተናገረ፣ አወራ። የንጉሱን ልብስ ይልበሳል፣ በንጉሱ ፈረስ ላይ ይቀመጥ፣ የንጉሱ ዘውድ ይጫንለት። ይህንን ደግሞ ከንጉሱ አለቆች አንዱ ለዚያ ሰው ያስረክብ። ከዚያ በኋላ ደግሞ ንጉስ ለሚወደው እንዲደረግለታል እየተባለ በከተማ አዋጅ እየተነገረ ሰው እንዲሰግድለት ይደረጋል። የሚገርም ነው። የእግዚአብሔር አሰራር ድንቅ ነው። አንዳንድ ጊዜ እግዚአብሔር ይገርመኛል። አንዳንድ ጊዜ አይደለም፣ ሁል ጊዜ እግዚአብሔር አሰራር ይገርመኛል። የሚፈልገው ግን እግዚአብሔር በትክክለኛ መንገድ ወደሱ እንድንቀርብ ይፈልጋል። ከዚያ ንጉሱ ሃማን ፍጠን፣ እንደተናገርከው ልብሱን ውሰድ፣ በንጉሱ በር ለሚቀመጠው ለአይሁዳዊ ለመርዶክዮስ እንዲህ አድርግለት፣ ከተናገርከው ሁሉ ምንም አይቀራል። በጣም ቢገርም ምን እንደሚሰማው አስቡ። ሊያሰቅል ሄዶ ነገር ግን በአንተች የተናገርከው ሁሉ ሰተህ መርዶክዮስን ምን በለው አክብረዋል። ክብር ለእግዚአብሔር። እግዚአብሔር የሚገርም አምላክ ነው። ሞትን ወደ ክብር የሚቀይር፣ የሞትን አዋጅ ወደ ክብር የሚቀይር፣ የጥፋትን አዋጅ ወደ ሕይወት የሚቀይር፣ ለሞት የተደገሰውን ወደ ሕይወት የሚቀይር፣ ሞትን የሚያዘጋጀውን ጠላትን ደግሞ እንዲሞት የሚያደርግ እግዚአብሔር የሚገርም አምላክ ነው። ጾም ስንጾም ይኸውላችሁ ወደዚህ አምላክ ነው የምንጾመው። እንደዚህ ነው ታሪካችን የሚቀየረው። እኛ እያልን ያለነው ይህንን እግዚአብሔር የሚከብርበት የእግዚአብሔርን እጅ የሚያንቀሳቅስ ታሪካችሁን ነገራችሁን የሚቀይር ጾም መጾም አለባችሁ ነው እያልን ያለነው። መጾም ጥሩ ነው፣ ግን ስትጾሙ እንደዚህ ታሪክ የሚቀይር ጾም መጾም አለባችሁ። ስትጾሙ ነገርን የሚለውጥ ጾም መጾም አለባችሁ። ይህ ሲሆን ይኸውላችሁ የሀገር ታሪክ ይለወጣል። የእናንተ ታሪክ ይለወጣል። የቤተሰባችሁ ታሪክ ይለወጣል። እንደተባለው አደረገለት። በጣም ይገርማል። እንደተባለው አደረገለት። ከዚያ ልክ ይህንን አድርጎ መልሶ ንጉሱ ጋር ካመጣው በኋላ ራሱን ተከናንቦ ወደ ቤቱ ሄደ እና እነሱ ይሰቀል ብለው ያሉትን አይ እኮ እንደዚህ ሆነ፣ ንጉስ አከበረው።
ዛሬ የሚገርማችሁ ነገር ለእሱ አዋጅ ሳስነግር ነው አልኩትኝ። የእሱን ፈረስ እየጎተትኩ ለእሱ አዋጅ ሳስነግር በከተማ እያዞርኩ እሱን ሳስከብር ነው አልኩትኛ። እና የሚገርማችሁ ሰዎች እነዚያ ሰዎች ምን አሉት መሰላችሁ? ቁጥር 13 ላይ ሐማም ለሚስቱ ለዞሳራና ለወዳጆቹ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ዞሳራ በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈው ማለት። ክብር ለእግዚአብሔር። አይሁድ የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ ነው። የእግዚአብሔር ኪዳን ያለው ሕዝብ ነው እና በፊቱ መውደቅ የጀመርክለት ሰው አይሁዳዊ ከሆነ ያ ኪዳን ያለው ተስፋ ያለው እግዚአብሔርን የሚያመልክ ከእግዚአብሔር ጋር ቀጥተኛ የሚያደርግ ሕዝብ ነው። እንደዚህ ከሆነ በፊቱ ፈጽመህ ትወድቃለህ እንጂ አታሸንፈውም ማለት። ክብር ለእግዚአብሔር። አያችሁ የእግዚአብሔር ሕዝብ ይህን ያህል አቅም አለው። አምላኩ ጉልበቱ ነው። አምላኩ ኃይሉ ነው። ነገሩን የሚጨርሰው ከእግዚአብሔር ጋር በጾምና በጸሎት ነው። ነገሩን የሚጨርሰው ከእግዚአብሔር ጋር በጾምና በጸሎት ነው። በእግዚአብሔር ፊት በመቅረብ ነው። አይርበተበትም፣ ግራ አይጋባም። በሚሰማው አይናወጥም፣ በሚያየው አይናወጥም። እላችሁ አዋጅ እግዚአብሔርን አያስፈራው። የነገስታት አዋጅ እግዚአብሔርን አያስፈራው። ኢቭን የእግዚአብሔርን ሕዝብ አያስፈራው። የእግዚአብሔር ሕዝብ ትልቅ መፍትሄ አለው። እግዚአብሔር አምላኩ አለ። ወደ እግዚአብሔር ወደ አምላኩ ሲቀር በሱ ላይ የወጣውን የትኛውን ነገር እግዚአብሔር ይቀይራል። እግዚአብሔር ይቀይራል። ከዚያ ያው በነጋው ግብዣ ነበረ። ወደ ግብዣው ሄድ። አሁንም በሉ ጠጡ፣ ደስ አላቸውና አሁንም ንጉሱ ምን አለ መሰላችሁ? በሁለተኛው ቀን ይላል ምዕራፍ 7 ቁጥር 2 ላይ አስቴር ምዕራፍ 7 ቁጥር 2 ላይ በሁለተኛው ቀን ንጉሱ በወይን ጠጅ ግብዣ ሳለ አስቴርን ንግስት አስቴር ሆይ የምትለምኚኝ ምንድን ነው? ይሰጥሻል። የምትሺውስ ምንድን ነው? እስከ መንግስት እኩሌታ እንኳ ቢሆን ይደረግልሻል። ንጉሱ በቃ አሁንም በቃ ማወቅ ፈልጓል። ምንድን ነው እንደዚህ ያደረጋል? ልመናሽ ምንድን ነው አለ። ንግስቲቱ አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሱ ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤን በመሻቴ ይሰጠኛል። አያጭ አሁን ተገለጠ። አድራጊው እዚያ እየተጋበዘ ነው። መጀመሪያ የሞቱ ቀማሽ እሱ ነው። ሞትን የጠነሰሰ እሱ አይደል? ህዝቡ እንዲጠፋ ውሳኔ ንጉሱ እንዲያስተላልፍ ያደረገ እሱ አይደለ? ስለዚህ ሞቱ የሚጀመረው ከሱ። ስለዚህ ይሄንን አስባ ነው ንግስቲቱ ይምጣ ብሎ ያለችው። ይምጣ ብሎ ይብላ። በቃ የሞት ድግስ ስለደገሰ ግድ የለም እየበላ ሞቱን ይቅመሳል። ክብር ለእግዚአብሔር። ስለዚህ ይሄንን አለች። ከዚያ እኔና ህዝቤ ለመጥፋት፣ ለመገደል፣ ለመደምሰስ ተሽጠናል። ባሪያዎች ልንሆን ተሽጠን እንደሆነ ዝም ባልሁ ነበር። የሆነ ሆኖ ጠላቱ የንጉስን ጉዳት ለማቅናት ባልቻለ ነበር አለች። ንጉሥ አርጤክስስ ንግስቲቱ አስቴርን ይህን ያደርግ ዘንድ በልቡ የደፈረ ማን ነው? እሱ እኮ አሳውጆታል፣ አላወቀም። ይህን ያደርግ ዘንድ በልቡ የደፈረ ማን ነው? እንዴት ትሞቻለሽ? እንዴት ህዝብሽ ይጠፋል? እሱስ ወዴት ነው ብሎ ተናገራል። አስቴርም ያ ጠላት ባላጋራ ሰው ክፉ ሃማ ነው አለች። ያ ጠላት ባላጋራ ክፉ ማን ነው? ሃማ ነው። ይኸውላችሁ ጠላት ሁልጊዜ የእግዚአብሔርን ሕዝብ ጥፋት ነው የሚያስብ። ሁልጊዜ የእግዚአብሔርን ሕዝብ ለማጥፋት ይደግሳል። ስንት ጊዜ ጠላት ደግሷል መሰላችሁ? ግን እግዚአብሔር ስራውን እያፈረሰበት የእግዚአብሔር ሕዝብ ይቀጥላል። እና ይሄኔ ምን ሆነ? ሃማ በንጉሱና በንግስቲቱ ፊት ደነገጠ። ንጉሱ ከዚያ ተነሳና ንጉሱም ተቆጥቶ የወይን ጠጅ ከመጠጣቱ ተነሳ። ወደ ንጉሱም ቤት አትክልት ውስጥ ሄደ። ሃማም ከንጉሱ ዘንድ ክፉ ነገር እንደታሰበበት አይቷልና ከንግስቲቱ ከአስቴር ሕይወቱን ይለምን ዘንድ ቆመ። ደነገጠ። ንጉስ ከዚያ ተነስቶ ወደ ውጭ ወጣ እና ይህንን ሲያይ ንጉሱ በቃ በእኔ ላይ ክፉ ነገር አስቧል፣ ልጠፋ ነው። ስለዚህ ከንግስቲቱ ሕይወቱን ይለምን ዘንድ ተነሳ ይላል።
የሚገርማችሁ ንጉሱ ከአትክልት ቦታ ሲመለስ ሐማ አስቴር ባለችበት አልጋ ላይ ወድቆ ነበር። ተመልከቱት። ሐማ አስቴር ባለችበት አልጋ ላይ ወድቆ ነበር። የሚገርም ነው። ይሄ ደግሞ ሌላ ቁጣ ቀሰቀሰ። ንጉሱም ደግሞ በቤቴ በእኔ ፊት ንግስቲቱን ይጋፋታልናል። አያት እንዲያው ይሄ ሌላ ነገር አመጣ። እንዴት በእኔ ፊት በቤቴ እንዴት ንግስቲቱን ይጋፋታል? አልጋዋ ላይ ነው ሄዶ የወደቀ። ይሄ ራሱ ሌላ ችግር አለ። ከዚያ በኋላ ይህ ቃል ከንጉሱ አፍ በወጣ ጊዜ የሐማን ፊት ሸፈኑት። ሰራዊቱ አለ፣ አጃቢው አለ። መጡና ምን አደረጉ? የሐማን ፊት ሸፈኑት። ከዚያም በንጉሱ ፊት ካሉት ጃንደረቦች አንዱ ሐርቦና ነው ሐማ ለንጉሱ በጎ ለተናገረው ለመርዶክዮስ ያሰራው ርዝመቱ 50 ክንድ የሆነ ግንድ በሐማ ቤት ተተክሏል አለ። ንጉሱን በእሱ ላይ ስቀሉታል። 50 ክንድ ርዝመቱ 50 ክንድ የሆነ ግንድ አዘጋጅቶ ማንን ለመስቀል እየተጠባበቀ ነበረ? መርዶክዮስ። ለንጉሱ ምን ላደረገለት? መልካም ላደረገለት። ከዛ ንጉሱ ምናል በአንድ ቃል ውሰዱና በዚያ ስቀሉታል። ሐማ ለመርዶክዮስ ባዘጋጀው ግንድ ምን አይነት ተሰቀለ። በዚያን ጊዜ የንጉሱ ቁጣ በረደ። አያችሁ እግዚአብሔር ምን አይነት አምላክ እንደሆነ። ታሪክ የሚቀይር አምላክ ነው። ታሪክ የሚቀይር አምላክ ነው። እና ጾምና ጸሎት ምን አይነት ፓወርፉል እንደሆነ እንድታውቁ ይሄን ክፍል የምነግራችሁ ምዕራፍ 9 ቁጥር 1 ላይ አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሱ ትእዛዝ አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድ ክፋታቸውን በሚሹ ሰዎች ላይ እጃቸው ይዘረጉ ዘንድ በንጉሱም በአርጤክስ ሀገሮች ሁሉ በነበሩ ከተሞች ውስጥ ተሰበሰቡ። እነርሱንም መፍራት በአሕዛብ ሁሉ ላይ ወድቆ ነበርና እነሱን የሚቃወም አልነበረም። ተመልከቱት። ይሄ አዋጅ ተገለበጠ። ይሄ ትእዛዝ ተገለበጠ። እንግዲህ ቅድም ነግሬያቸዋለሁ እና የነገስታት ትእዛዝ አይሻርም፣ ግን ያንን አዋጅ የሚሽር ሌላ አዋጅ ነው የሚወጣው እና አሁንም ሌላ አዋጅ እንዲወጣ ተደረገ እና ይሄ ነገር በፍጥነት በተቀጠረው ቀን ህዝቡ አይሁድን ለማጥፋት ከመነሳቱ የነገስታት የንጉሱ ሰራዊቶች በአይሁድ ላይ ከመዝመታቸው በፊት ምን እንዲሆን ትእዛዝ በቃ ደብዳቤ ተጽፎ እንዲደርስ ተደረገ። ለዚህ ነው ነገሩ ተገለበጠ ይላል። እነሱ በሚጠፉበት ቀን አይሁድ በሚጠፉበት ቀን በዚያ አዳር በሚባለው በ12ኛው ወር በ13ኛው ቀን እንዲጠፉ ታውጀዋል። በዚያ ቀን አይሁድ ጠላቶቻቸው እንዲያጠፉ በክፉ የሚነሳባቸው ሰው ካለ እንዲቃወሙ አዋጅ ተላለፈ። ክብር ለእግዚአብሔር ነው። በዚህ ምክንያት የአይሁድ ሕዝብ ከመጥፋት ተረፈ። በዚህ ምክንያት መርዶክዮስ ሊሰቀልበት በነበረው ግንድ ሐማ ተሰቀለ። በዚህ ምክንያት መርዶክዮስ በሕይወት ኖረ። ይህንን ግን ያመጣው ምንድን ነው ካላችሁኝ በእግዚአብሔር ፊት ያቀረቡት ጾምና ጸሎትም በእግዚአብሔር ፊት ያቀረቡት ጾምና ጸሎት ነው። የአይሁድ ሕዝብ ጾመ፣ አስቴር ጾመች። 3 ቀንና 3 ሌሊት አልበሉም አልጠጡም። ጾምና ጸሎት ይህን ያህል ፓወርፉል ነው። ይህን ያህል አቅም አለው። ታሪክን የመቀየር የወጣ አዋጅን የመቀየር የሞት አዋጅን ወደ ሕይወት የመለወጥ አቅም አለ። እግዚአብሔርን ከዙፋኑ አንቀሳቀሰው። ንጉሱ አስቴር የወርቅ ዘንጉን እንዲዘረጋ የምታቀርበውን ጥያቄ እንዲቀበል አደረገ። ምንድነው ግን ከተባለ አስቀድመው የሰሩት ስራ ነው። ዛሬም ወገኖቼ የምትጾሙ ሰዎች አንድ ነገር ልንገራችሁ። መጾማችሁ መልካም፣ ግን ጾማችሁ በእውቀት ይሁን። የተደገመ የተለመደ ጾም ከምትጾሙ በየዓመቱ እየደጋገማችሁ ጾም ከምትጾሙ እንደዚህ አይነት ጾም ጾሙ። የሀገራችሁን ታሪክ ትለውጣላችሁ። የግል ህይወታችሁን ታሪክ ትለውጣላችሁ። የቤተሰቦቻችሁን ታሪክ ትለውጣላችሁ። የከበዳችሁ ጥያቄ በጾምና በጸሎት ይፈታል። በጾምና በጸሎት ይፈታል። የከበዳችሁ ጥያቄ በጾምና በጸሎት ይፈታል። ያልተፈታላችሁ እንቆቅልሽ ይፈታል። ያልተፈታላችሁ እንቆቅልሽ ከአቅማችሁ በላይ የሆነ የተጨነቃችሁበት በእናንተ ላይ የታወጀ የሞት አዋጅ ከጠላት የሚሆን ከሰውም ይሁን የታወጀ የጠላት አዋጅ ይገለበጣል። ልንገራችሁ ግን በእግዚአብሔር ፊት እውነተኛ ጾምና ጸሎት አድርጉ። ከተለምዶ ጾም ውጡ። የተለመደ ነገር አታድርጉ። ለምን እንደምትጾሙ ሳታውቁ፣ ማን እንደጾሙ ሳታውቁ ዋጋ አትክፈሉ። እኔ ህዝቤ የሚያሳዝነኝ
ይህን ያህል ዋጋ እየከፈለ ይህን ያህል እየደከመ ነገር ግን ከእግዚአብሔርም ነገር ያገኝ የምታደርጉት ነገር እኮ ገብቷችሁ ብታደርጉት ታሪክ የሚለውጥ እኮ ነው። ነገር የሚቀይር እኮ ነው። እንቆቅልሽ የሚፈታ እኮ ነው። ጥያቄ የሚመልስ እኮ ነው። ይሄ እኮ ምስክር ነው የማነብላችሁ። ምስክር ነው እየነገርኳችሁ ያለሁት። ጾም ጸሎት ማለት ቀላል ነገር አይደለም። ጾም ማለት ቀላል ነገር አይደለም እንዴ! በ127 ሀገር የነገሰ ሰው በ127 ሀገር ያሉ አይሁዶች እንዲጠፉ ከተወሰነ በኋላ በተደረገው ጾም ጸሎት በ127 ሀገር ያሉ አይሁዶች ጠላቶቻቸው እንዲቃወሙ እነሱን የሚነካ ሰው ካለ ማጥፋት እንደሚችሉ እኮ ያደረገው ጾምና ጸሎት እኮ ሌላ ነገር እኮ አይደለም። ሊሰቅል የነበረው ሰው እኮ እንዲሰቀል ያደረገው ጾምና ጸሎት ሌላ ነገር አይደለም። ስለዚህ በጾምና በጸሎት ኃይል አለ። በጾም የእግዚአብሔር እጅ ይመጣል፣ ታሪክ ይለወጣል፣ ነገር ይቀየራል፣ እንቆቅልሽ ይፈታል፣ ጥያቄ ይመለሳል። ስለዚህ ገብቷችሁ ጹሙ፣ ተረድታችሁ ጹሙ። እኔ ይህንን ነው የምላችሁ። ዝም ብላችሁ የተለመደ ጾም አድርጋችሁ አትድከሙ፣ ወይም ደግሞ በቃ አትረፉ። ይህን አድርጋላችሁ አትረፉ። ተራ ነገር አትስሩ። ከሰራችሁ የከበረ ነገር ስሩ። ከሰራችሁ ታሪክ ሊለውጥ የሚችል ነገር ስሩ። የሀገር ታሪክ የሚለውጥ፣ የህዝብ ታሪክ የሚለውጥ፣ የምድር ታሪክ የሚለውጥ፣ የቤተሰብ ታሪክ የሚለውጥ፣ የግል ህይወት ታሪክ እንኳን የሚለውጥ ነገር ስሩ። እግዚአብሔር ይችላል። ዛሬም እግዚአብሔር ጾምን ይሰማል። ዛሬም እግዚአብሔር ጸሎትን ይሰማል። ቅድም የተነሳንበት ጥቅስ ታስታውሳላችሁ። ስለዚህ ነገር ጾም ለምን እግዚአብሔርን ተለመንን። ስለዚህ ነገር ጾምን አወጅ፣ ጾም ለመን፣ እግዚአብሔር ተለመነ። እግዚአብሔር ይለመናል። እግዚአብሔር ጾም ጸሎትን ይሰማል። ክብር ለእግዚአብሔር ይሁን። ለዛሬ በዚህ ጋር በቃለሁ። የሚቀጥለው ደግሞ በአዲስ ኪዳን አንዳንድ ነገሮችን አሳያችኋለሁ። በሚቀጥለው ሳምንት ይህንን እናያለን። ክብር ለእግዚአብሔር ይሁን። ስለዚህ የዛሬውን ትምህርት በዚህ ላይ ያበቃለሁኝ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። እንግዲህ አውደ ወንጌል ሚዲያን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ አገልግሎታችንን መደገፍ የምትፈልጉ ሰዎች ካላችሁ በምናስቀምጠው የስልክ አድራሻ ማግኘት ትችላላችሁ። ተባረኩ። ጸጋ ከእናንተ ጋር ይሁን። ቻው።